መታችኋል እስካሁን ነው አይበቃም ጨርሱ እስካሁን እየተጋችሁ ነው እስካሁን በወንጌል ምክንያት እየተሰደባችሁ ነው እስካሁን ደግሞ ጸንታችሁ እየጸለያችሁ ነው እስካሁን በእግዚአብሔር ቃል እውነት ላይ ጸንታችሁ ቆማችኋል ጨርሱ አይበቃም የምትፈልጉት ነገር እስከ መጨረሻ ጽናታችሁን የሚጠይቅ ነው እግዚአብሔር ሪዋርድ እንዲያደርገው ሁሉም ሰው ይፈልጋል እግዚአብሔር እንዲሸልመው ሁሉም ሰው ይጓጓል እግዚአብሔር ለማን ነው የሚሰጠው እስከ መጨረሻ ለሚጸና የሆነ ሰሞን በጣም ኢንጌጅ አደርጋለሁ መንፈሳዊ ነገር ላይ የሆነ ሰሞንስ ደግሞ ኖ ቢመችም ባይመችም በከፍታውም በዝቅታውም በክብሩም በውርደቱ በየትኛውም ነገር ጸንቶ መጨረስ እግዚአብሔር እንዲሆን ባለኝ ላይ በአዲሱ ሰው ማንነት ላይ ለኃጢአት እየሞትኩኝ ለጽድቅ ሕያው እየሆንኩኝ በዚህ ዓለምን እየካድኩ መጽናት አለብኝ ጸሎትን እየጨመርኩኝ የእግዚአብሔርን ቃል እየጨመርኩኝ ከቅዱሳን ጋር ያለኝ ንብረት እየጨመርኩኝ መጽናት አለብኝ እንዳይቀልባችሁ እየሄዳችሁ ያላችሁት መንገድ እየከፈላችሁ ያላችሁት ዋጋ በእግዚአብሔር ላይ ከመታመናችሁ የተነሳ የያዛችሁትን ይህንን መጽናት እንደ ቀላል ነገር አድርጋችሁ እንዳትጥሉት እንዳትተዉት አንዳንዶች መተው ምናልባት ሊያክፋፉባችሁ ይችላሉ በጣም ታላቅ ዋጋ አለ ይሄ መታመናችሁ በዚህ መታመናችሁ ምክንያት የከፈላችሁት ነገር አለ በዚህ መታመናችሁ ምክንያት እየሄዳችሁ ያላችሁበት መንገድ አለ እስከ ዛሬ ድረስ መታችኋል ከዚህ በኋላ ባለው ጨርሱ አትጣሉ ክብር ለእግዚአብሔር ይሁን ጥላችኋል አይደለም አይደል እስካሁን መታችኋለሁ ታላቅ ዋጋ ያለው መታመናችሁ ነው ከዚህ በኋላ ነው እንዳትጥሉት ካስታውት እንዳታረጉ የሚጠቀመው አንድ የተጻፈበት ቋንቋ ቃል አለ የሚጠቀመው በጣም ቫልዩ በጣም ትልቅ የሆነ እጅግ በጣም ውድ የሆነ በጥንቱ ዘመን የነበረውን የከበረ ልብስ በጣም የከበረ ልብስ በጣም በብዙ ዋጋ ተከፍሎ ተገዝቶ የተለበሰ የከበረው ልብስ አውልቆ ቆሻሻ ላይ እንደመጣል ነው ስዕሉ በጣም ዋጋ ተከፍሎበት ብዙ ገንዘብ ወጥቶበት ብዙ ተለፍቶበት ብዙ ተደክሞበት በብዙ መታገል የተገኘን ነገር እንደዋዛ ዝም ብሎ መጣል ይሄ መታመናችሁ በእግዚአብሔር ዘንድ ታላቅ ዋጋ አለው እግዚአብሔር ነው ዋጋ የሚሰጠው እግዚአብሔር ነው የሚተምነው እግዚአብሔር ነው የሚያከብረው ታዲያ እንዳትጥሉት ከምን ጋር የተያያዘ ነው ጸንቶ ከመጨረስ ጋር የተያያዘ እስከ መጨረሻ ከመታመን ጋር የተያያዘ ነው መታችኋል እስካሁን ነው አይበቃም ጨርሱ እስካሁን እየተጋችሁ ነው እስካሁን በወንጌል ምክንያት እየተሰደባችሁ ነው እስካሁን ደግሞ ጸንታችሁ እየጸለያችሁ ነው እስካሁን በእግዚአብሔር ቃል እውነት ላይ ጸንታችሁ ቆማችኋል ጨርሱ አይበቃም የምትፈልጉት ነገር እስከ መጨረሻ ጽናታችሁን የሚጠይቅ ነው እግዚአብሔር ሪዋርድ እንዲያደርገው ሁሉም ሰው ይፈልጋል እግዚአብሔር እንዲሸልመው ሁሉም ሰው ይጓጓል እግዚአብሔር ለማን ነው የሚሰጠው እስከ መጨረሻ ለሚጸና እስከ መጨረሻ ጽናት ምን ኮስት ሊያደርግ ይችላል ህይወቴን ሊያደርገው ይችላል ኮስት ጊዜን ጉልበቴን ገንዘቤን ብቻ አይደለም ህይወት ነገር ሊጠይቀኝ ይችላል እና እንዳትጥሉ ጽኑ ወናቸው አርሶ ጸንተ ጨርስ በሉት እስቲ ያላላችሁትን ሰው በሉት ጸንተ ጨርስ እንዳትጥል እንዳትጥይ እንዳትጥሉ የከበረ ነው በጣም ውድ ነው ምንድነው እነዚህ ሰዎች መታመናቸው የተባለው እንዳትጥሉት የተባሉት ጨርሱ ጠብቁ እስከ መጨረሻ የተባሉት ምንድነው ከቁጥር 32 ጀምሮ እስከ 34 ያለው እኮ ነው ከቁጥር 32 ጀምሮ ምንድነው ብርሃን ከበረላቸው በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ ብርሃን በርቶላችሁ አዎ ጸንታችሁ ቆማችኋል አዎ ብዙ መከራ መጥቶባችሁ ተጋፍጣችኋል አዎ የቀድሞ ዘመን የኖራችሁበት እሱን አስቡ ለጊዜው አይደለም የምንቀጣጠለው ክርስትና የሆነ ሰሞን ብድግ የሚል ግለት አይደለም የላይፍ ታይም ፕሪንሲፕል ነው የሆነ ሰሞን በጣም ጸሎት ይልሃል የሆነ ሰሞንስ ሲቀዘቅዝብ አይ ጸሎት አልተሰማኝ ባይሰማኝም እንበረከካለሁ
የሆነ ሰሞን በጣም ኢንጌጅ አደርጋለሁ መንፈሳዊ ነገር ላይ፣ የሆነ ሰሞንስ ደግሞ ኖ። ቢመችም ባይመችም፣ በከፍታውም በዝቅታውም፣ በክብሩም በውርደቱ፣ በየትኛውም ነገር ጸንቶ መጨረስ። ይህንን ማን ነው የሚከፍለው? ስጋ ለባሽ ነው አይደለም። እኔ ጸንታችሁ ባገኛችሁ ልላችሁ የምችለው ነገር እግዚአብሔር ይባርካችሁ ብቻ ነው። ምን ልሰጣችሁ እችላለሁ? ስለ መጽናታችሁ ምንስ ብሰጣችሁ ለመጽናታችሁ መልስ መሆን ይችላል? ይህንን ማን ነው ሪዋርድ የሚያደርገው? እግዚአብሔር ነው። አብርሃም ረጅም ዓመት ጠበቀ። ልጅ እሰጥሃለሁ ብሎት ረጅም ዓመት ጠበቀ። ሲቃይ በዛበት፣ በጣም ቀላል አልነበረም መንገዱ። እግዚአብሔር መጣና እንደዚህ አለው፣ አብርሃም አለው። አቤት ሲለው አትፍራ አለውና ታላቅ ዋጋ እኔ ነኝ። የቀድሞ ትርጉም እናንተ እጅ ላይ ያለው ዋጋ እጅግ ታላቅ ነው አይደለም የሚለው። ኤንአይቪ ለምድር ታላቅ ዋጋ እኔው ነኝ፣ እኔ ሪዋርድ አደርጋለሁ። ምን አለ? ራሴን። ስለ መጽናት እከፍልሃለሁ፣ ስለ መታመን፣ ስለ መጠበቅ እከፍልሃለሁ። ፌዝፉል ሆነ መንገዴ ላይ አማራጭ እያለ፣ አቋራጭ እያለ፣ እድል እያለ እምቢ ብለ ቀጥ ብለ ጠብቃለሁ፣ እኔ እከፍላለሁ። ዋጋ ታላቅ ነው። ታላቅ ዋጋ ያለውን መታመናችሁን አትጣሉ። አፖባሎ ዶንት ካስት አውት፣ አትጣል፣ ጨርሱ። እስቲ አሜን በሏ። ቸርችም፣ ቤትም፣ መንገድ ላይ፣ ሰው መሃልም፣ ብቻህንም አትጣል። የሚያቃልልባችሁ በጣም ብዙ ነገር ይኖራል እኮ ደጅ የተቀበላችሁት ይሄንን ክቡር ነገር አንተው ምርጫ አተነው መንገድ አተነው አሁን እንደዚህ አይነት ነገር ውስጥ ገብተህ ራስን የምታስረው በዚህ ዕድሜ አጉል ክርስትና የምትለው የምታከረው የምታጠብቀው አሁን ዝም ብለህ ጸሎት መንፈሳዊነት የምትለው ና የት ሄድብሃል? እግዚአብሔር የምሕረት አምላክ አይደል? ዶንት ካስት አውት፣ አትጣል። አሜን በሏ። በጣም ሲምፕል ያደርግብሃል። እኔም እኮ በጌታ ነኝ ይልሃል። አይደለም። ምን መሰለ? አዲስ ስለሆንክ ነው፣ እንትኑ ስላለቀቀህ ነው። ጳውሎስ እኮ አረጀ እየነደደ እንደዚህ እየነደደ እሳት ላይ ልሳን ሳያቆም፣ ጸሎት ሳያቆም፣ እስር ቤት ውስጥ ሆኖ መደሰት ሳያቆም፣ መዘመር ሳያቆም አዲስ ክርስቲያን ሆኖ እኮ ሰውየው አረጀ እድሜው። ክርስትና ገና ሰማይ ዘላለም ይቀጥላል። መሬት ላይ እንዴት ነው የሚያረጅብህ? ገና በ2 ዓመት በ3 ዓመት በ10 ዓመት በ20 ዓመት ገና ዘላለም እየነደድን እንቀጥላለን። ገና ዙፋኑ ፊት እንቀጥለዋለን። እንዳትጥሉ። እንደዚህ የሚያናነቅባለው ቶሎ ሽሸው። ከቻለ ቸርች ይዘውና እምቢ ካለ ተለየው። እውነቴን ነው የምነግራችሁ። ባይዘው ና ቸርች በለው። በጣም ስለምንወደው ና አልመጣም ናንተ እዚህ ቅር ካለ ብራዘር ልቀቀኝ ነው ማለት ያለብህ። ለምን መሰለህ? አንተ ወንበር ላይ እሱ መሬት ላይ ነው። ስትጓተቱ እሱ ግራቪቲ ራሱ ያግዟል። ጎትቶ ነው የሚጠለ። አላቅጀ ከፍታ ላይ ያለ ለመውደቅ ባይዘው ይቀርብ ነው። እታች አለ ምንም ነገር ያግዟል። ደሞ እታች እንዳትጥሉ። ለምን ይባላል? የሚያስጠላላ የሚጎትታላ። መጽናት ለምንድን ነው የሚጠየቀው? ትዕግስት የሚፈትን ነገር አለ። አንዳንዴ ደግሞ ይሄ የምንከተለው እምነት የገባንበት እምነት እግዚአብሔር ሉዓላዊ የሆነበት እምነት ነው። ስለዚህ የፈለኩት በፈለኩት ቀን አይሆንም። ይገርምሃል የኔ ጌታ ብለህ የለም። ጽናት ያስተምራል፣ መቆም ያስተምራል፣ በፕሪንሲፕል መኖር። አሜን ነው። እና እንዳትጥሉ የተባሉት ተጋድሎ ነበራቸው። በፊታው ትጋደሉ ነበር። በጣም በተጋድሎ በመከራ መሃል ተጋድሎ። አስቡ፣ እሱን ዘመን አስቡ። ኢየሱስ ክርስቶስ ጌታ ነው። ከዛ አይቀጥልም። ቁጥር 33 ላይ ምንድነው የሚለው? አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን
ተቀብላችኋል። እናንተ ራሳችሁ የተሻለና ለዘወትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ፣ ንብረታችሁም ሲዘረፍ በደስታ ተቀበላችሁ። ስለዚህ አይደለም የሚለው ቃሉ፣ በዚህ ሁሉ ውስጥ ጸንታችሁ ቆማችኋል። እና ሰዎቹን ይሄ ጸሐፊ ሲያስታውሳቸው አዎ ይላሉ። ተጋድለናል። አዎ ለስድብና ለስደት ተጋልጠን ጸንተናል። አዎ እንደውም ከእናንተ አልፋችሁ ለሌሎች ሁሉ ተረፋችሁ ነበር። ንብረታችሁ ሲዘረፋው በደስታ ደስ ይላል። እንዴ ንብረት ሲዘረፍ ክርስትና እኮ ነው። በወንጌል ምክንያት አሳደው ንብረታችሁን ጥሪታችሁን ሁሉ እንደውም ሲሰባብሩባችሁ በደስታ ነው የተቀበላችሁት። ስለዚህ ታላቅ ዋጋ ያለውን መታመናችሁን ይሄንን የመጣችሁትን መንገዳው አረ ክብር አለው ከፊት አትጣሉት። ከዛ ሰዎቹ እንደዚህ ይላሉ፣ አሜን። አይመስላችሁም ጉባኤ ውስጥ ጸሎት የሚጀመር ለምን አሰራጭ? አሁን እኛ የዕብራውያኑን እየተማርን ነው። እነሱስ እየኖሩት ያሉ ሰዎች ናቸው። አሁን ሊያስጠላቸው እየታገላቸው የከበረው ልብስ ከላያቸው ላይ ማውለቅ ጀምሯል። እንደዚህ እና ሰውየው ምንድነው የሚያስታውሳቸው? የለበሳችሁት ልብስ የተሰራበት ማቴሪያል በጽናት በትጋት ለስድብና ለመከራ ተጋልጦ በመቆም ለሌሎች በመቆረስ ያላችሁ በሙሉ ለወንጌል በመክፈል የተሰራ ልብስ ነው። ዝም ብሎ ልብስ አይደለም። በዚህ ሁሉ ትጋት ውስጥ እንዳታውልቁት። ይሄ መታመናቸው ዋጋው ታላቅ ነው። እስቲ አሜን በሉ። በእግዚአብሔር ላይ ያለን መታመንና መደገፍ ወደ ህይወታችን የሚያመጣው ብዙ ነገር ይኖራል። አፕስ ኤንድ ዳውን ሁሌ። በእርግጥ ዝቅታውም ከፍታ ብለን ከቆጠራን ለወንጌል ብሎ መከራ መቀበል ደስታ ብለን ስለምንቆጥር እኛ ክርስቲያኖች ስለሆንን ትምህርታችን እውነታችን ይሄ ስለሆነ እንጂ የሚበዛው መከራ አይደለም እንዴ ክርስትና ላይ? ተው አይበዛውም እንዴ? ጣል አይበዛውም እንዴ? እረፍ ይበዛዋል እኮ ክርስትና። ስተው ስጥል እግዚአብሔር የግሉ ጉዳይ ጠላቴ አይደለም። እኔ ደስ እንዳይለኝ የሚፈልግ አምላክ አይደለም። ዘለቄታ ያለው ደስታ እንዲኖረኝ እኛ የሚገለን ነው የሚያስደስተን። እግዚአብሔር ደግሞ ታው በመኖር ተደሰት ከኔ ጋና ሲለን ከግል ምኞቴ እግዚአብሔር ሲያላቀቀኝ እንጂ እኔ ደስታ ጠላት የኔ ክብር ጠላት አይደለም። እግዚአብሔር እንደውም የክብሬ የብዙ ሞገስና የብዙ በሱ ፊት መወደዴ ምክንያት እግዚአብሔር እንደውም ምክንያቴ ነው። ክብር ለስሙ ይሁን። ከዛ ይቀጥላል ቁጥር 36 ላይ አትጣሉ ካለው የእግዚአብሔርን ፈቃድ ፈጸማችሁ። ዋው! የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። የተስፋ ቃሉ ምንድን ነው? የጌታ መምጣት ነው የተስፋ ቃላችን። ክርስቲያን የሚጠብቀው ብዙ ተስፋ የለውም። አንድ ነው ተስፋችን። እግዚአብሔር ለተስፋ ቃሉ ታማኝ ነው። ምንድነው እግዚአብሔር ተስፋ የገባልን? ወደ ምድር የመጣው ጌታችን ኢየሱስ ክርስቶስ ሲሄድ የነገረን ምንድነው? እመለሳለሁ ጠብቁኝ ብሎን ሄደ። እንደ ተስፋ ቃሉ ጌታ አይዘገይም አይደለም ይለው። የተስፋው ቃል ምንድነው? መመለሱ፣ መምጣቱ። ስለዚህ የተስፋ ቃሉን ወራሾች የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። ጌታ ይርዳን። በጣም ብዙ ልናገርበት እችላለሁ በዚህ ሐሳብ። ምክንያቱም መጽሐፍ ቅዱስ በጣም በስፋት ከሚላቸው ነገሮች መካከል አንዱ ጸንቶ መቆም ነው። በተለይ አዲስ ኪዳን መጨረስ ነው አይደል? እስከ መጨረሻ የሚጸና እርሱ ይድናል። እስከ መጨረሻ የሚጸና ይድናል። የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም አለባችሁ። በምን ውስጥ? በመከራ መካከል ምቾቶቻችሁን ለመልቀቅ ፈቃደኛ መሆን አለባችሁ። በጣም የምትጓጉለትን ነገር ለእግዚአብሔር ለመሰዋት ፈቃደኛ መሆን አለባችሁ። የሚበልቀው ሰማያዊ ነው ካልኩኝ ምድራዊውን ነገር ለመተው መጨከን አለብኝ። ወዳጆቼ አንዳንዴ እንደምንለው እግዚአብሔር እኮ ብለን በምህረቱ ባለጠጋ ነው። ምን ጥርጥር አለ? ሁላችን በእግዚአብሔር ምህረት አይደል ያለ ነው። እግዚአብሔር ግን ለተናገረውና ላለው ነገር ደግሞ የታመነና እውነተኛ ነው።
ስለዚህ አሁን እንደዚህ አይነት ቃል እግዚአብሔር ከተናገረ የተስፋ ቃሉን መቀበል ትፈልጋለህ ሲል እንዴ ጌታ እንዴት ትጠይቀኛለህ? እስከ መጨረሻ ጸንተቁ መጽናት ይጠይቃል። በምኑ? በቃሉ ላይ፣ በእውነቱ ላይ፣ በትምህርቱ ላይ እግዚአብሔር እንዲሆን ባለኝ ላይ፣ በአዲሱ ሰው ማንነት ላይ ለኃጢአት እየሞትኩኝ ለጽድቅ ሕያው እየሆንኩኝ በዚህ ዓለምን እየካድኩ መጽናት አለብኝ። ጸሎትን እየጨመርኩኝ የእግዚአብሔርን ቃል እየጨመርኩኝ ከቅዱሳን ጋር ያለኝን ኅብረት እየጨመርኩኝ መጽናት አለብኝ። በጣም ሩቅ እንዳታረጉት እዚሁ ጋር ነው ያለው። መንፈሳዊነትን እያበዛችሁ ስጋዊነትን እየገደላችሁ መጽናት አለብን። የሆነ ሰሞን መንፈሳዊ የሆነ ሰሞን ደግሞ ሌላ የምንሆነው ሁለት አይደለም አንድ ነው። በዚህኛው መጽናት አለብን። እምንፈልግ ከሆነ ያንን ክብር ዘላለማዊውን ማዳን በእግዚአብሔር መንግሥት ውስጥ ያለውን ክብር እምንጓጓ ከሆነ መጽናት አለብን። ያዕቆብ ምዕራፍ 1 ላይ ነው ሁለት ሐሳብ ይዞ የሚያነክስ የሚለው ከእግዚአብሔር አንዳች እንደማይቀበል ይወቅ። አንብባችሁታል? በሁለት ሐሳብ የሚያነክስ ከእግዚአብሔር አንዳች ሁለቱንም ያጣል እና ጽኑ ቆሙ። መጽናትና መቆም እንዴት ፈተና መሰላችሁ! አሁን ለእናንተ አይነገርም ይሄ በክርስትና ብቻ ሳይሆን በሌላ ነገር መጽናት ከባድ አይደለም? መጽናት እግዚአብሔር እንደዚህ ያደርጋል። እጠብቀዋለሁ። እስራኤል ጋር እግዚአብሔር ጸብ ሁሌ ምንድን ነው? ቁሙ ነው እኮ። እነሱስ አይቆሙ። መሄድ ነው። መሄድ እንሂድ፣ ቁሙ። ወደፊት አልሄድ ሲላቸው ንጉሥ ሾመን ወደ ኋላ እንመለሳሉ። መሄድ እስቲ ቁጭ በሉ፣ አይቀመጡ፣ እስቲ ጽኑ፣ አይ መሄድ። ስኔክ ሮድ የሚባል ታውቃላችሁ? እባብ ታውቃላችሁ? እንደማይቆም እባብ አይቆምም። እንደዚህ ይደ ብሎክ አድርግ፣ እንደዚህ ይታጠፋል። ምንም ነገር ዝም ብሎ ነው የሚሄደው። እኛ ክርስቲያኖች ነን። ቁም ካል ቀጥ፣ ጽና መጽናት፣ ጠብቅ መጠበቅ፣ እጥፍ አይባልም ቀጥ። እስቲ አሜን በሏ። አንዳንድ ሰው ነበር ነው እኮ የምትሉት፣ ፍሬቻ አላበራ፣ እየሄድኩ ነው አላለ፣ ሳታጡታላችሁ። የተስፋ ቃሉን የምትፈልጉ ከሆነ አላው እንድትቀበሉ ወደ ሙላት ውስጥ እንድትገቡ ጽኑና ቁሙ። እስቲ አሜን በሏ። ጎናቸው ላይ ጽናና ቁም በሉት። ቀይ ባህር ትዝ ይላችኋል? ቀይ ባህር ጋር ሲደርሱ እስራኤላውያን እንዲያሉት ሙሴን ምን ይበሉት የሚሉት ሲያጡ በግብፅ መቃብር ጠፋ። አሁን ይባላል። አሁን ሰው መቃብር እንዴት ራሱ ትዝ አላቸው። ከሞትክ በኋላ አሞራይ ብላ ምን አሁን በስርዓት ቀብሩ አልቀብሩ መቃብር በግብፅ ጠፍቶ ነው እዚህ መሃል ምድረ በዳ ልታስገድለ ምናምን ሲሉት እግዚአብሔር መጣና እንደዚህ አለ፣ ቁሙ አላቸው። ሊሄዱ እኮ ነው። በዋናን ጀምረው በጀልባን ሞክረው ቆሙ። ለምን? እግዚአብሔር ሲሉት ሕዝብ ላይ እየጮህብኝ ነው አለ እግዚአብሔር። ሙሴን አትጮህብኝ አለ እና ጸጥ ብለህ ቁም፣ የማደርገው ማዳን አሳይሃለሁ። ጸጥ ብለው ቆሙ። ቀይ ባህርን ከፈለው። ተአምራቱን ከማድረጉ በፊት እግዚአብሔር ቆሙ፣ አትጩሁብኝ እኮ አለ። ዘጸአት 14 አትጩሁ አለ እግዚአብሔር። እንሂድ እንመለስ፣ ወደፊት ወደ ኋላ ጸጥ። አንተ እግዚአብሔር ጮህብኝ ቢል ጸሎት አይደለም ወሬ አንተ ድምፁ ራሱ መኖሩ ከዛ በኋላ ይሄ መብያው አትጩሁብኝ ሲል እኮ ጉሮሮ ራሱ ስራ እኮ ያቆማል። ለምንድን ነው እግዚአብሔር አትጩሁ ያለው? ቁሙ ለማለት። በቃ ቁሙ፣ ጸጥ በል ነው። ቁሙ፣ እኔ ልስራ። መቆም ከባድ ነው። መጽናት ከባድ ነው። አንድ ነገር ላይ ደጋግሞ ማድረግ ከባድ ነው። ለዛውም ቶሎ ምላሽ የሚሰጥ ለማይመስል ነገር በጣም ደጋግሞ እዛ ነገር ላይ ባጠገብ ሹልክ እልፍ ነገር ሲሉ የተሻወድክ ሁሉ ይመስላል። አንድ ነገር ላይ ቆመ ዝም ብዬ ነው ጌታን ምለው ያስብላል። አይደለም፣ ዝም ብለን አይደለም። ኢየሱስ ይመለሳል እና ሰውየው የሚላቸው ቁሙ አላቸውና ከዛ በኋላ ምንድነው የሚለው? የሚቀጥለው ቁጥር ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል አይዘገይም።
ይሄ ሰውዬ ከምን ጋር ያያያዘው? ከጌታ ኢየሱስ ክርስቶስ ዳግም ምጽአት ጋር ያያያዘው። ጸንታችሁ ቁሙ፣ መታመናችሁን አትጣሉ ምናምን ሲላቸው ሰውየው እነሱ እንደዚህ ይላሉ። ምን ውስጥ ሊከተል ነው ሲሉ እንደ ተስፋ ቃሉ እርሱ በርግጥ ይመጣል አይዘገይም። የዚህ ደብዳቤ ጸሐፊ ይሄንን ጥቅስ የተዋሰው ዕንባቆም ላይ ሄዶ ነው አይደል? ዕንባቆም ላይ ዕንባቆም ምዕራፍ 2 ቁጥር 3 ቁጥር 4 ዕንባቆም የተጨቃጨቀበት ምዕራፍ ነው። ትዝ ይላችኋል። አሶር ይመስለኛል ተነስቶ መከራቸውን ሲያበላቸው ዕንባቆም ምዕራፍ 1 ላይ ጩኸት ነው አይደል? ዕንባቆም ጻድቁ ሲገፋ ሲወድቅ ኃጢአተኛው ከፍ ሲል ዝም እንዴት ትላለህ? ከእግዚአብሔር ጋር እኮ ሙግት ነው። እግዚአብሔር ሆይ ኃጢአተኛ ናቸው እነዛ እየሰለጠኑ እየበረቱ ከፍ እያሉ፣ ጻድቅ ነው ሕዝብ እየጎሰቆለ እየደቀቀ እየወደቀ ነው፣ እንዴት ዝም ትላለህ ይሏል ምዕራፍ 1 ላይ። ከዛ ምዕራፍ 2 ላይ እግዚአብሔር መጣና እንደዚህ ያለው አንባቢው ያስተውል፣ ራእዩን ግለጠው፣ እነግርሃለሁ ጻፈው አለው። እሺ ሲል እርሱ በእርግጥ ይመጣል አይዘገይም። ይዘገያል፣ ዘገየ፣ ቆየ ሲሉት አይዘገይም፣ ይመጣል በሰዓቱ። እስኪመጣስ ዕንባቆም ፍርድ የጠየቀው ከአሶር ጋር በተያያዘ ነው። የዕብራውያኑ ጸሐፊ የሚናገረው ዳግም ይመጣል ነው፣ ሰከንድ ካሚንግ ላይ ወሰደው። ስለዚህ ትክክለኛ ትንቢቱ የሚወራው ስለ ሰከንድ ካሚንግ ነው ማለት ነው። የዕንባቆም ጥላኗ በጊዜው ለነበረው እስራኤላውያን ስለ መገፋታቸው የተነገረ ነገር ነው። አልዘገይም እመጣለሁ አለው። ዘገየ አለው። አልዘገይም እመጣለሁ። አዲስ ኪዳን 2ኛ ጴጥሮስ ላይ አንዳንድ ዘባቾች ይላል እኮ እመጣለሁ ያለው ከቀድሞ ዘመን ጀምሮ ዝም ብሎ ሲነገር የነበረው መች መጣ? መጽሐፉ እንደሚላቸው ዘባች፣ እርሱ ይመጣል አይዘገይም፣ እንደ ተስፋ ቃሉ ጌታችን ብቅ ይላል። አማኝ መታመኑን ጠብቆ የሚጨርሰው በምን ላይ ተደግፎ ነው? በኢየሱስ ክርስቶስ ዳግም መመለስ ላይ። ጥላውን እስከ መጨረሻ ጽኑ ትለናል። ምን ላይ? ኢየሱስ እስኪመጣ እኛ እስክንሄድ። ጽናት የተጠየቀው የላይፍ ታይም ነው። መሃል ላይ መጥቶ የሆነ ነገር ቢያደርግልህ ለመጽናት መልስ መሆን አይችልም። መልስ መሆን አይችልም። ለዚህ መታመናችሁ መልስ መሆን የሚችለው የጌታችን የኢየሱስ ክርስቶስ መመለስ ብቻ ነው። መልስ መሆን አይችልም። የሆነ ነገር ቢያደርግልህ መልስ ይሆናል እንዴ ለመጽናት? መሬት ላይ ያለ አንዳንድ ነገር ቢያደርግልህ ያልጸኑ ዝም ብሎ የኖሩ ሰዎችም እኮ አግኝተውታል። እንደፈለገ የኖረም እኮ ያገኘዋል። አንዳንድ የምንጸልየውን ጸሎት፣ አንዳንድ የምትሰሟቸውን ነገሮች እግዚአብሔር ቢያደርግልኝ ምናምን የምትሏቸውን ነገሮች እኮ ምናልባት እኮ ዞር ዞር ብትሉ የሆኑ ሰዎች ጋር እኮ አሉ እኮ በጌታ ያሉኑ ሰዎች ጋር። ታዲያ ይሄ መታመንና ይሄ መጽናት ይሄ ሁሉ በኃጢአት መካከል ጸንቶ በጽድቅ መኖር መልስ ሊሆነው ይችላል እንዴ? ምድራዊ ነገር አይሆንም። የኢየሱስ መመለስ ነው መልሱ። እግዚአብሔር ሪዋርድ ያደርጋለሁ። መቼ? እመጣለሁ፣ መጥቼ አልዘገይም፣ በሰዓቴ በጊዜ እመጣለሁ አለ። ኢየሱስ ይመለሳል፣ አይዘገይም። ይመስለናል ዓለም እየሄደች ያለችበት መንገድ፣ እኛ እየሄድን ያለንበት መንገድ የመጨረሻው ደቂቃ ላይ ቆመን እንዳለን ይሰማናል። ግን ደግሞ ጌታ ሆይ ቶሎና፣ ጌታ ሆይ አንዳንዴ የምታልፉበት መንገድ ጌታ ሆይ ዘገየ፣ አይዘገይም፣ ይመጣል፣ አይዘገይም ካለ በኋላ ከዛ ጻድቅ ግን በእምነት ይኖራል። አንተ አንቺ ጻድቅ በእምነት ይኖራል። እምነታችን የሚመሰረተው በጌታ በኢየሱስ ክርስቶስ ዳግም መመለስ ላይ ነው። እምነት የሚመሰረተው እሱ ላይ ነው። እምነት ተስፋ የምናደርገው ነገር አለ። ምዕራፍ 11 የሚቀጥለው ሳምንት አባቶች ይላቸዋል። የተመሰከረላቸው በዚህ ነው። እነማን ናቸው አባቶች? እነ አብርሃም፣ እነ ሙሴ። ውቅያኖስ ናቸው ሰዎቹ። በምንድን ነው የእምነት አባት የተባሉት? በዚህ ምን ተስፋ አድርገው? ኢየሱስ ይመለሳል ብለው። ምን ንቀወጡ? ምድራዊ ነገር ንቀወጡ። ምን ትተወጡ? አንዳንዶች የሚጸልዩት የጸሎት ርዕስ እነሱ እጅ ላይ ድሮ በጌታ ሳይሆኑ መልስ ነበረ፣ እጃቸው ላይ ነበረ። አንዳንዶች እግዚአብሔር ቤተ መንግስት አስገባይ ይላሉ። ሙሴ ከንግስና ነው ጥሎ የወጣው።
አንዳንዶች እግዚአብሔር ሆይ በእንትን በከብት በባሪያ በምናምን ባርከኝ። አብርሃም እሱን እርግፍ አድርገው ነው ትቶ የወጡት። የአንዳንድ ሰው ጸሎት እነሱ ጋር ድሮ ነው የተመለሰው። እምነታቸው ታዲያ ምን ላይ ነው የተመሰረተው? በክርስቶስ ኢየሱስ መምጣት ላይ። ጻድቅ በምን ይኖራል? በእምነት በሕይወት በእምነት። ጳውሎስ ይህንን ይጠቀመዋል አይደል? ገላትያ ምዕራፍ 3 ላይ፣ ሮሜ 1:17 ላይ ይጠቀመዋል ይህን ቃል። ከዕንባቆም ላይ ነው የወሰደው እኮ። ጻድቅ በእምነት ይኖራል። በእምነት ነው የሚኖረው። እግዚአብሔር ለዕንባቆም ያለው እኮ ነው፣ ተገፋን፣ ተሰቃየን፣ ወደቅን፣ አለቅን፣ ጻድቃን ሲገፉ ሲለው ጻድቅማ በእምነት ነው የሚኖረው አለው። እግዚአብሔር ለዕንባቆም ስትሬት ፎርዋርድ ነው መልሶ፣ እንዲቀጥተኛ። እኛ ጻድቃን ስንገፋ በንጽህና እየኖርን እግዚአብሔር መከራ ስናይ የፍትህ ጥያቄ ፍትህ ተጓደለ ሲለው ጻድቅ አዎ ሲል በእምነት ነው በሕይወትም ይኖረው እና እመነኛ እመጣለሁ አልኩ እኮ አልዘገይም፣ ተደገፈኝ። ይሄ ድምፅ ነው አይደል? ዕንባቆምን ያጽናናው እግዚአብሔር። መች መጣ? አልመጣም። ምዕራፍ 2 ላይ እመጣለሁ አለ፣ አልመጣም። ምዕራፍ 3 ላይ አልመጣም። 3 ምዕራፍ ነው ያለው መጽሐፉ፣ አልመጣም። ምዕራፍ 3 ባይመጣ አለ፣ በለስ እንኳን ባታፈራ፣ የወይራ ስራ ቢጎድል፣ ከብቶች በናም ባይኖሩ፣ እኔ ግን በእግዚአብሔር ደስ ይላል። አልመጣም። እመጣለሁ። ታዲያ ጻድቅ አይደል? በእምነት ኑራ ሲለው በእምነት ኑር የሚለው ታውቃለህ? ሌላ መዝሙር ቀየረ። ምዕራፍ 1 ተጨቃጨቀ። ምዕራፍ 2 እግዚአብሔር ያገኘው። ምዕራፍ 3 ላይ እግዚአብሔር ራሱ ዙፋኑ ላይ ነው ያለው። ዕንባቆም መሬት ላይ ነው ያለው። መሬት ላይ ከነ አሶር ጋር በተሰበሰቡበት ከብቶች ጊዜ በጋጥ የሉም። ደስ ይለኛል። እንትን ደስ ይለኛል። የወይራ ስራ ጎሏል። ደስ ይለኛል። ሕዝብ የተሰቃየ ደስ በአምላኬ አይኑን ቀና አረገው። ይመጣል አለ፣ አይዘገይም። ታዲያ የምደሰተው በሱ ነው። አታበሳጨኝም አለው ዞር ዞር ብሎ። ጻድቅ በእምነት አይንን ቀና ስታረግ ሪጆይስ ታረጋለህ። ነገር ተቀይሮ አይደለም፣ የኢየሱስ መመለስ የጌታ መምጣት የደስታችን ምክንያት እሱ ነው። ምንጭ ሆድ ውስጥ ይከፍታል። ጻድቅ በእምነት ነው የሚኖረው። ጎናችሁ ያሉት ጻድቅ በእምነት ነው የሚኖረው በሉት። ጫን በሉትና ጻድቅ በእምነት በሕይወት ይኖራል በሉት። አዎ የሚታየው ነገር ምንም ሊሆን ይችላል። ጻድቅ በእምነት ነው የሚኖረው። መሬት ወዴትም ልትሄድ ትችላለች። እንደዚህ እየዞረች የነበረችው እንደዚህ ልትመለስ ትችላለች። ፀሐይ ባትመጣና ብትቀር የሆነ ነገር ቢሆን። አንድ በጣም እምወደው የመጽሐፍ ቅዱስ ክፍል አለ። መዝሙር 46 የቆሬ ልጆች መዝሙር ምንድነው የሚለው? አምላካችን መጠጊያችንና ኃይላችን ነው አሉ። ማ አምላካችን አሉ። ባገኘን በታላቅ መከራ፣ በመከራ አይደለም በታላቅ መከራ። እንግዲህ ታላቅ ሆነ ምን አይነት ሊሆን እንደሚችል አስቡት። በታላቅ መከራ ረዳታችን ነው አሉ። ስለዚህ ከባድ ቃል ነው። ረዳታችን ነው። እግዚአብሔርን ኦልሬዲ በመከራችን መካከል አግኝተናል እና አሏቸው። ስለዚህ ምድር ብትናወጥ፣ አርዝኩዌክ ሱናሚ ምናምን ማለት ነው። ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ። ምን ማለት ነው? እንዲህ አንተ እንጦጦ ተነቅሎ አሁን ብዙ ነገር እየሰራንበት ነው። እንጦጦ ብድግ ብሎ በአየር ላይ ቢሄድ መዝሙር 46 እዚህ ይላል ወይስ በህልሜ ነው የምትለው? አልነቃውም። ዛሬ ደግሞ እግዚአብሔር ምንድነው የምታሳየኝ? ይሄ ራእይ ተራሮች ተናቅለው ወደ ባህር ልብ ቢወሰዱ አንፈራ። ለምን? አምላካችን መጠጊያችንና ኃይላችን ነው። እስቲ አሜን በሏ። የሚታየው ዝብርቅርቅ ሊል ይችላል። ኖርማል ሶሻል ሲስተም አይደለም። ናቹራሊ ያለው ነገር ሊበለሻሽ ይችላል። ከዋክብት ሊረግፉ ይችላሉ እኮ ነው። ተራራ ተነቅሎ ከሄደ የዓለም ፍጻሜ ማለት እኮ ነው። በእግዚአብሔር ደስ ይለናል። ጻድቅ እንደዚህ ነው የሚኖረው። አሁን ስትወጡ በጣም ብዙ ነገር ቻሌንጅ ሊያደርጋችሁ ይችላል። ነገ ስራ ቦታ ስትሄዱ በተለያየ መንገድ ውስጥ ልታልፉ ትችላላችሁ። ይህንን እውነት እንዳትረሱ። ጌታዬ ይመጣል፣ አይዘገይም። ኢየሱስ ይመለሳል። ለጌታ ብዬ የምከፍለውን እያንዳንዱ ነገር ሪዋርድ ያደርገኛል። ከሰው እጅ አልቀበልም፣ አልፈልግም። ሰው ቢሰጠኝም በፍጹም አይሆንም፣ አይመጠንም፣ አይሆንም።
እንኳን ለጌታ ብለህ የከፈልከውን አይደለም ሰውየው ለሱ ብለህ ያረከውን ራሱ ቢመልስልህ በትክክል አይመልስም። ለጌታ ብዬ የከፈልኩት ነው ራሱ ጌታ ይመልሰው፣ ሰብስቦ መጨረሻ ላይ ይመልሰው። በየመንገዱ እያቀመሰ ለምን ያልቃል ሰማይ? እዛው ሰብስቦ ድብልቅልቅ ያርገው ሰማይ። ጌታችን ይመለሳል እና በእምነት ዘጋው። በእምነት ጻድቃው በእምነት ነው የሚኖረው አለና ከዚህ የመጨረሻው ቁጥር ምንድነው የሚለው? ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። በማ እንዴ የሚያፈገፍግ ካለ አው መጥቶ አው እግሩ ተጎትቶ ተይዞ አፖስታሲ ይሄንን ምዕራፍ 6 ላይ አንስቼዋለሁ በጣም ብዙ ጊዜ። በቃ እግሩ እንዲየተጎተተ ወደ ኋላ ቢያፈገፍገው ነፍሴ አለ እግዚአብሔር በሱ ደስ አይላት እና ጽና ጨርስ። ሲዘጋው ምን ብሎ ነው የሚዘጋው? የመጨረሻው ቁጥር 39 ላይ እኛ ግን አምነው ከሚድኑት ወገን እንጂ ወደ ኋላ አፈግፍገው ከሚጠፉት። ምን አይነት ቦልድነስ ነው! ቀና ብሎ ነው የሚዘጋው ሰውየው ክፍሉን። አምነው ከሚድኑት ምን ማለት ነው? ጻድቃን ነው። ጻድቅ በእምነቱ ነው የሚኖረው። እኛ አምነው ከሚድኑት እንጂ አፈግፍገው ከሚጠፉት አይደለንም። በክርስቶስ ኢየሱስ ያገኘነውን ያንን እስከ መጨረሻ ይዘን እንቀጥላለን። በዚህ ክብር እንጨርሰዋለን። ሽማግሌዎቹ ከፊት ለፊታችን ቀድመውን ሩጫውን የጨረሱዋሉ። አምነው የጨረሱ የክብርን አክሊል የተቀበሉ እየጠበቁ ያሉ የተዘጋጁ አሉ። እንደዚህ ከሩቅ አይተው ሰላም ብለው ያንቀላፋሉ። ጌታችን ኢየሱስ ክርስቶስን ከሩቅ ሰላም አሉት። እኛም እዚህ ጋር እንቆማለን። ይመለሳል፣ እናየዋለን። አምነን እንድናለን። እስከ መጨረሻ ጸንተን የክብርን አክሊል እንቀበላለን። ጳውሎስ እንደዚህ አለ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ። ጻድቅ ፈራጅ ከሆነው ከእርሱ እጅ የክብርን አክሊል እቀበላለሁ፣ እርሱም ይሰጠኛል እና እርግጠኛ ነኝ አለ በእናንተ መልካሙን ሥራ የጀመረው እርሱ እስከ ክርስቶስ ቀን ድረስ ይጠብቀዋል። ክብር ለኢየሱስ ይሆን። ሃሌሉያ! ጌታችን ኢየሱስ ተመልሶ ይመጣል። ይህንን አምነን እስከ መጨረሻ እንጸናለን።